እንዳልሰራ ማያረገኝ ቢሮም እንዳልገባ ማያረገኝ እንደዛ ማያረገኝ ነው። ሕክምና መከታተል እንዳለብኝ በቃ በምን መልኩ እናሳክማት ወደሚለው ነገር ሄዱ ማለት ነው። እንደ ሰው እንኳን ማብራት አማረኝ ሳልል ባርዝጉልኝ ሳልል በሸራም በምንም እየሸፈፉ ነበር ማድረው። በጣም ትልቅ እገዛ ነው ያደረጉልን። 6 ዓመት የተሰቃየሁት ተንፍሻለሁ። አሁን እኮ ተንፍሻለሁ። ስራዬን እንደወደው ነው ያደረገኝ። የዋሰ በቃ ያመመኝ እንኳን ተነስቼ ነው የሚሄደው። በአጭር ጊዜ ውስጥ ለመገንባት የቻልንበት ሁኔታ ነው ያለው። የቁሳቁስ ድጋፍ እናደርጋለን፣ የገንዘብ ድጋፍም እያደረግን እንገኛለን። ተልእኮና ራእያችን ከገቢ መሰብሰብ በላይ ነው። ተስፋዬ አበበ በገቢዎች ሚኒስቴር የአዳማ ቅርንጫፍ ጽሕፈት ቤት ሰራተኛ ነው። በተለያዩ የሙያ መደቦች ላይ ያገለገለው ተስፋዬ ለ10 ዓመት ባገለገለበት ጽሕፈት ቤት ውስጥ አቅሙን ሳይሰስት ሙያዊ ኃላፊነቱን በመወጣት ላይ ቢገኝም በሚጥል ህመምና በልብ ቱቦ መጥበብ ህመም መሰቃየቱ የዕለት ተዕለት ህይወቱ ፈተና ነበር። ሶስት ዓመት አዲስ አበባ ተመላልሻለሁ። ጴጥሮስ መጀመሪያ ጥቁር አንበሳ፣ ከዛ የልብ ማዕከል፣ ከልብ ማዕከል ወደ ጴጥሮስ ላኩኝ። ጴጥሮስ 3 ዓመት ተመላለስኩ። ግን ትሰራለህ ያሉ 3 ዓመት በሁለት ወሩ ወጪ ብቻ ነበረ። እንዳልሰራ ማያረገኝ ቢሮም እንዳልገባ ማያረገኝ ገብቼ ትንሽ ቆይቼ ነው የምወጣው። ፈርሜ ተወሰነ እንትን ብዬ ነው የምወጣው እና እንደዛ ማያረገኝ ነው። የተስፋዬ ህይወት ዛሬ ሌላ መልክ ይዟል። ለ6 ዓመታት ከልብ ቱቦ መጥበብ ህመም ጋር ሲያደርግ ከነበረው ትንቅንቅ እፎይ ማለት ጀምሯል። ደብዳቤው ለስራ አስኪያጁ አስገባሁኝ እና እንዲ ትብብር ቢደረግልኝ ብዬ አስገባሁኝ። 150 ሺህ እስከ 200 ሺህ ተብያለሁ። ኮሚቴ ተዋቅሮ ነበር። ስራ አስኪያጁ መራበት። በስሩ ላሉት 3 ምክትል ስራ አስኪያጆች መራበት። 3ቱም በየራሳቸው ያሉ እንትኖችን እንዲያስተባበሩ ሰራተኞች ወዲያው ብቻ ወደ 220 ሺህ ብር ተዋጣ። ኮሚቴዎቹ ሄዱ፣ አብረውኝ ሄዱ። ወዲያውኑ ተሰራኝ። እኔ ልክ እንደተሰራው ብሩ ገቢ ሆነ። ልቡ ቱቦ በመስፋቱ 0.5 ደርሳ ነበረ። 1.6 አድርገውታል። ያ ማረጋቸው ትልቅ ነው። ያ ባልሰራ አሁን ደሙ እንደመርጋቱ ቢሆን እኔም የሆነ ነገር ሆነ ነበረ። 6 ዓመት የተሰቃየሁት ተንፍሻለሁ። አሁን እኮ ተንፍሻለሁ። ያው የአቅም ማነሱ ብዙ ነገሮች አሉ እንጂ ብዙ ተንፍሻለሁ እውነት ለመናገር። ለሰራተኛ ችግር ቀድሞ መድረስ፣ በሐዘን በደስታና በሌሎች ማህበራዊ ሁነቶች ሰራተኛን አስተባብሮ የጎደለን ጓዳ መሙላት፣ የታወከ ጤናን መታደግ፣ የተቆረጠ ተስፋን መቀጠል የገቢዎች ሚኒስቴር ተቋማዊ ባህል ነው። የሚኒስቴሩ ዋናው መስሪያ ቤትና 13ቱ ቅርንጫፍ ጽሕፈት ቤቶች እንደ ተስፋዬ ላሉ ሰራተኞች ቀድሞ የመድረስ የዳበረ ልምድ አላቸው። የገቢዎች ሚኒስቴር ገቢን የመሰብሰብ ዋና ተልዕኮ ለመወጣት ብቻ ሳይሆን በታለመላቸው የማህበራዊ ጉዳዮች ላይ አንዳንድ ድጋፎችን ማድረግ በጣም ወሳኝ ስለሚሆን በዚህ ላይ ብዙ ተግባራትን እያከናወነ ይገኛል። በተለያየ ጊዜ ማህበራዊ ችግር ለገጠማቸው የተቋሙ ሰራተኞችና
ከተቋሙ ውጪ ያሉ የተለያዩ የህብረተሰብ ክፍሎች ሲኖሩ በተቻለን አቅም ለመደገፍ እየሰራን እንገኛለን። ሚኒስቴር መስሪያ ቤቱ ማህበራዊ ኃላፊነቱን የሚወጣባቸው 2 መንገዶች አሉት። አንደኛው ለራሱ ሰራተኞች ችግር ቀድሞ በመድረስ አለኝታነቱን የሚያስመሰክርበት ሲሆን ሌላኛው ደግሞ የተለያዩ የማህበረሰብ ክፍሎች በተፈጥሯዊና ሰው ሰራሽ ችግሮች ሲፈተኑ ቀድሞ በመድረስ የሚጠበቅበትን ለወገን የመድረስ ተልዕኮ የሚወጣበት ነው። በተለይ ከቅርብ ዓመታት ወዲህ በዚህ በ5 እና በ6 ዓመታት ሰፋፊ ማህበራዊ ስራዎችን ማህበራዊ ኃላፊነቶችን እየወጣ ነው። ለተቸገሩ የህብረተሰብ ክፍሎች የተፈጥሮ አደጋ ሰው ሰራሽ አደጋ ለደረሰባቸው የህብረተሰብ ክፍሎች ለአቅመ ደካሞች መሰረታዊ ፍላጎቶችን በማሟላት የምግብ የአልባሳት እና የተለያየ ድጋፍ በማድረግ ማህበረሰቡን እየደገፈ ይገኛል። የአደጋና የድንገተኛ ጊዜ እርዳታዎችንም አድርጓል። በተለይ ከጉምሩክ ኮሚሽን ጋር በመተባበር የገቢዎች ሚኒስቴር በዋና መስሪያ ቤቱና በቅርንጫፍ ጽሕፈት ቤቶች ውስጥ የኢኮኖሚ አቅማቸው ዝቅተኛ ለሆነ ሰራተኞች ማዕድ ማጋራት እንዲሁም ኑሯቸውን የሚደጉሙበት ተጨማሪ የገቢ ምንጭ የማመቻቸት ስራ ይሰራል። የጤና መጓደልና መሰል ችግር ለሚገጥማቸው ባለሙያዎችና አመራሮቹም የተቋሙን ሰራተኞች በማስተባበር አስፈላጊውን ድጋፍ ያደርጋል። እዚህ ተቋም ውስጥ ወደ ዋና መስሪያ ቤትን ጨምሮ ወደ 13 ቅርንጫፍ ጽሕፈት ቤቶች አሉን። በእነዚህ ቅርንጫፍ ጽሕፈት ቤቶችና በዋናው መስሪያ ቤት ከ5000 በላይ ሰራተኞች አሉን። ሁሉም ሰራተኛ ከደሞዙ በየወሩ 0.5% እያዋጣ በቋሚነት ተሰብስቦ ይቀመጣል። ይሄ የተዋጣው 0.5% በተለያየ ጊዜ በተቋም ውስጥ ያሉ ሰራተኞች በተለያየ ማህበራዊ ችግር ሲጋለጡ የሚደገፉበት ነው። እንዴት ዋላችሁ? አንዳንዱ ዝቅተኛ መደብ ላይ የሚገኙትን ከእንትን በማድረግ ሴቶችን እናስተምራለን። ዝቅተኛ መደብ ላይ አንዳንድ ደግሞ ስራዎችን የማይጎዳ መልኩ በትርፍ ጊዜያቸው ደግሞ አቅማቸውን የሚገል ተጨማሪ ገቢ ምንጭ የሚያደርጉትን በተለያዩ ስራዎች ላይ ተማርተን ስራን በማይጎዳ መልኩ ከሰዓት ውጪ እንትን የሚያደርጉትን በማብቃት ስራ እንትን እናደርጋለን። በተለያየ ጊዜ ደግሞ ዝቅተኛ መደብ ላይ የሚሆኑ የተለያዩ ተቋሙ ይደግፋቸዋል ማለት ነው። አመት አንዴ እነዚህ አስፈላጊ የምንላቸውን ግብአቶችንም እንሰጣቸዋለን ማለት ነው። ህመሜ የደረሰብኝ ወድቄ ነው። አስፋልት ላይ እንደዚህ የሄድኩኝ ወደ ስራ እግሬ ታጠፈ። ይሄኛው ግራ እግሬ እንዴ ታጠፈ። ትንሽ ከፍ ያለ ጫማ ነበር ያረኩት። ታጠፈ። ይሄ ጉልበቴ እዛው በቃ መነሳት አቃተኝ። ሰዎች አነሱኝና ያው በጣም አበጠ። ወደ ወጌሻ ነው ወሰዱኝ። ወጌሻ ጋር ሄድኩኝ። ወጌሻው የተለያየ ህክምና አደረገልኝ። ከዛ በመሃል ደግሞ ድጋሚ ወደኩኝ። ስወድቅ ይሄንን እግሬ መታኝ። አሁን ሌላ ወጌሻ ጋር ወሰዱኝ። ወጌሻው አጥንት ከዚህ ጋር ለቃ ወደዚህ መታለችና ብሎ ያሸኝ ምንም መፍትሄ ላገኝ አልቻልኩም። ኦልሞስት በቃ መሄድ ከለከለኝ። አይቶኝ አቅም ስለሆነት ስራ አስኪያጁ እንደዚህ ሆኜና ሲያይ በጣም ደነገጠ። ምን ሆነሽ ነው አለኝ። እንደዚህ ወድቀሽ ነው እንዴ? ታዲያ እንዴት ነው? ህክምና የለውም? ህክምና አለው ግን ከኔ አቅም በላይ ስለሆነ ነው አልኩት። ይሄንን ነው የተናገርኩት ለሱ። እሱ በጣም ለሰራተኞቹ በቃ እኔን ማገዝ እንዳለበት ህክምና መከታተል እንዳለብኝ እና በኤኒ ሚንስ እኔን በህክምናው እንድቀጥል ማድረግ እንዳለ መጀመሪያ ለማኔጅመንት አባላት ነው መሰለኝ የነገሯቸው፣ ለኃላፊዎች፣ ለኔ አለቃ ምናምን። ያንን ካለ በኋላ በቃ በምን መልኩ እናሳክማት ወደሚለው ነገር ሄዱ ማለት ነው።
የህይወት መልክ ዥንጉርጉር ነው። የዛሬ ጤና ለነገ ዋስትና አይሆንም። የጎደለን ለመሙላት የተጣመመን ለማቅናትና ከወደቁበት ለመነሳት የራስን አቅም ብቻ መጠቀም በአንድ እጅ ማጨብጨብ ነው። 50 ሎሚ ለአንድ ሰው ሸክሙ እንዲሉ መደጋገፍን የመሰለ መፍትሄ የለም። የሰራተኞች መደጋገፍ እንደ ተቋም ስርዓት ተዘርግቶለት ሲሰራበት ደግሞ ትርፉ መጠነ ሰፊ ነው። ያለን ሰራተኛ ኦልሞስት ወደ 300 የሚሆን ሰራተኛ ነው። ይሄ ሰራተኛ ትልቅ አቅም ነው። ስለዚህ አንድ ጠንካራ የሆነ የሰራተኛ ማህበር አቋቋምን። ይሄ ሰራተኛ ማህበሩ ኦልሞስት ሰዎች ሲያገቡ ሲወልዱ ሰው ሲሞትባቸው ከዛ ባሻገር ያ እንዳለ ሆኖ ሌላ ሰራተኞች ሊታመሙ ይችላሉ። በአቅማቸው በሚያገኙት ወራይ ገባቸው ያንን ችግር ሊወጡ የማይችሉ ሊሆን ስለሚችል የተለየ ከዛ ባሻገር የተለየ ሁሉም ሰራተኛ በሚችለው አቅም ኮንትሪቢዩት የሚያደርግበትን አንድ ማህበር አቋቋመን ማለት ነው። ክሮኒክ የሆኑ በሽታዎች ሊያጋጥሙ ይችላል። ሁሉም ላይ ሊያጋጥም ይችላል፣ ግን ጥቂቱ ላይ ሊያጋጥም ይችላል። ያንን በሚያገኘው ደሞዝ ሊታከም የማይችልበት ሁኔታ ስለሚኖር አትሊስት ያለንን የሰው ኃይል አየንና በወር ውስጥ አንድ ሰራተኛ ይሄን ያህል ኮንትሪቢዩት ቢያደርግ ወር በፍቃደኝነቱ ላይ የሆነውን ኮንትሪቢዩት ቢያደርግ በአመት ውስጥ ምን ያህል ሀብት እንደምንሰበስብ በእቅድ ለሰራተኛው አሳወቀ። ሰራተኛው ተቀበለና ይሄ በጣም የተቀደሰ ሀሳብ ነው፣ ተቋማችን እንደዚህ የሚያስብልን ከሆነ ሰራተኛው እንደዚህ ተግባቡቱ ካለ እንደዚህ አይነት ሲነርጂ ካለ አትሊስት ሰራተኛው ያለምንም ፍርሃት ያለምንም ችግር ተቋሙንም እየወደደ የሚሰራበት ሁኔታ ሊፈጥር ይችላል በማለት ሀሳቦች ተነሱ። ወደ ትግበራ የገባንበት ሁኔታ ነው። አሁን ላይ ያለው ሁኔታ ያው ቀጠሮ ነው። ቀጠሮ ላይ ነው። ይቅርታ ቀጠሮ ላይ ነው ያለሁት። ያው መሳሪያው ይመጣል ነው እያለኝ ያለው ዶክተሩ። መሳሪያው ሲመጣ እንደምሰራ ነው። በገንዘብ ተሰባስቦ አካውንቴ ላይ ገብቷል። 351 ሺህ ብር አካውንቴ ላይ አስገብቶልኛል፣ አሰባስበው ማለት ነው። እና ያው በቀጠሮውን እየጠበቅኩኝ ነይ ባሉኝ ጊዜ ሬዲ ሆኜ ተነስቼ መሄድ ነው። የሚሰሩበትን ተቋም መውደድ የሥራ ላይ ስኬታማነት ዋነኛው መገለጫ ነው። በሰራተኞች መካከል የሚኖር ቤተሰባዊነት ተጠናክሮ አንዱ ለአንዱ መድረስ ሲችል ለተቋሙ ዋነኛ ዓላማ ግብ መምታት የሚኖረው አስተዋጽኦ ከፍተኛ ነው። በዚህ በኩል የገቢዎች ሚኒስቴር የሄደበት ርቀት ለሌሎች አቻ ተቋማት አርአያ መሆን የሚችል ነው። የአብሮነቱ አበርክቶ በሞት ለተለዩት ባለሙያዎች ቤተሰብ እስከ መድረስም ይዘልቃል። ተቋሙን እያገለገሉ ከዚህ ዓለም በሞት የተለዩ ግለሰቦች አሉ። እነዚህ ግለሰቦች በለአቅመ ሔዋን ያልደረሱ ህፃናት ልጆች አሏቸው። እነሱን የማስተማር ስራ እንሰራለን በቋሚነት ማለት ነው። ያስመረቅናቸው ልጆች ሁሉ አሉ። አስተምረን አስመርቀን እነሱን አስመርቀን ሌላ ጉዳት የደረሰባቸውን አካላት ደግሞ የመደገፍ ስራ የጀመርንበት ሁኔታ አለ። ዝቅተኛ ገቢ ያላቸው ሰራተኞች የአብሮነትና የአንድነት ስሜት እንዲጠነክር ብዙ ድጋፎችን ያደርጋል። ለልጆቻቸው፣ ቤተሰቦቻቸው ለሞቱባቸው። አሁን ቀጠሮ ላይ እኔ አልተሰራውም ነው አይደለ?
እኔ እንደተሰራው አክል ነው የምቆጥረው ማለት ነው። ከዛ ቤት ከምተኛ አሞኝ ከምቀመጥ እዛ ብሄር ነው እኔ ፍቅር ያለኝ። በቃ እግሬን እየጎተትኩ ስሰራ ለኔ ደስ ይለኛል ማለት ያላቸው ፍቅር ከቢሮ ከአለቃዬ ከራሴ አለቃ ከስራ ሂደት ቡድን እንደገና አብረውኝ ከሚሰሩ ስታፎች በቃ እናታዊ ነገር አለ አይደለ? እኔን እንደ እናት ተንከባክበው ስንቀሳቀስ እግሬን ነው የሚጠብቁኝ ስለእውነት እና ስራዬን እንደወደው ነው ያደረገኝ። የዋሰ በቃ እቤት ከመሆን እዛው እየሰራሁኝ እነሱ እንደዚህ የሚያግዙኝ ከሆነ ስራዬን እየሰራው እዛው ብውል ይሻለኛል ብዬ ነው እያመመኝ እንኳን ተነስቼ ነው የሚሄደው። በጣም ነው ደስ ያለኝ። እኔ አሁን ስራ ላይ ወኔ መጥቷል፣ ለመስራት ፈልጋለሁ። ያው በአመት አንዴ ያው እንትናቸው ኑሯቸውን እንዲደጉም የምግብ ቁሳቁሶች አንዳንድ አልባሳትንም ደግሞ በጣም ዝቅተኛ እንትን ላይ ላሉት እንደዚህ አይነት ድጋፎችን ያደርግላቸዋል ማለት ነው። ስለዚህ ሰራተኞች በጣም ደስተኛ ናቸው ተቋማቸው ላይ እንትን በማድረግ በየጊዜው ባገኙት መድረክ በጣም ደስተኛ ሰዎች በችግር በደረሰባቸው ሰዓት ላይ ከላይ እስከ ታች ያለው ከላይ ከአመራሩ እስከ ሰራተኛው የመደጋገፍ የመረዳዳት ብዙ የማድረግ እንትን ሴቶቻቸው በጣም ሰራተኞች ያው በጣም ደስተኞች ናቸው። ተገቢውን ግብር በመሰብሰብና የጉምሩክ ጉዳዮችን በአግባቡ በማስተዳደር የኢትዮጵያ ኢኮኖሚ እንዲያድግ የማድረግ ኃላፊነት የተጣለበት የገቢዎች ሚኒስቴር የመዳረሻ ግቡም ፍትሐዊና ዘመናዊ የግብር ስርዓትን በመዘርጋት ከሀገር ውስጥ በሚሰበሰብ ግብር የመንግስትን ወጪ ሙሉ በሙሉ መሸፈን ነው። በዚህ ረገድ የተቋሙን ስኬት ለመመልከት የሚያስችሉና ከዓመት ዓመት መጠናቸው እያደገ የመጣ ዘርፈ ብዙ ለውጦች አሉ። የገቢዎች ሚኒስቴር ለማህበረሰቡ ችግር ቀድሞ በመድረስ በኩልም በተለያዩ መንገዶች የህዝብ አለኝታነቱን አሳይቷል። በሁሉም የሀገሪቱ ክፍሎች ፈጥኖ ከመድረስ ጀምሮ እስከ ዘላቂ ድጋፍ ድረስ ሚኒስቴሩ የበጎነት እጁን ሲዘረጋ ኖሯል። በሰው ሰራሽና በተፈጥሮ አደጋ ለችግር የተጋለጡ የተለያዩ የህብረተሰብ ክፍሎችን የቁሳቁስ ድጋፍ እናደርጋለን። የገንዘብ ድጋፍም እያደረግን እንገኛለን። ለምሳሌ ያህል በጎፋ ዞን በጎርፍ ለተጎዱ ወገኖች ድጋፍ አድርገናል። አዲስ አበባ ውስጥ በዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎች ቦሌ ክፍለ ከተማ ላይ የቤት እድሳትና የቤት ግንባታ ስራዎችን አከናውነን ከአዲስ አበባ መስተዳደር ጋር በመሆን አስመርቀን ሰላማዊ ኑሯቸውን እየገፉና በተደላደለ ኑሮ መኖር የጀመሩበት ሁኔታ ማየት ይቻላል። እኛ እንግዲህ ግንባር ቀደም ብለን የምንለው እንግዲህ የገቢዎች ሚኒስቴርና እንዲሁም የግብር ኮሚሽን በጋራ ክቡር ጠቅላይ ሚኒስትራችን አዋሪ አካባቢ የመጀመሪያ ስራቸውን ሲሰሩ ከዛ ትይዩ እንዳጋጣሚ እኛም እኔ በአጋጣሚ በቤተሰቤ ላይ በደረሰ የመኪና አደጋ ለዛ እዝን ሰዎች ድጋፍ አድርገውልኝ ነበርና ይሄ በጎፈንድሚ እና ሐሳቡን እንግዲህ በጣም ትልቅ ስለነበረ ለምን ይሄን አረጋያን ቤት ላይ እንካፈል የሚል ነበር። እንግዲህ ገቢዎች ሚኒስቴር እንግዲህ ለዛ ድጋፍ ያደረገው ገንዘብ ነበርና እኛም የራሳችንን ጨምረን በወቅቱ እንግዲህ ወደ 36 የሚሆኑ ቤቶችን በጣም ባማረ ሁኔታ ያንን ግቢ አድርገን እቃዎችን ማሟልተን አድርገን ከገቢዎች ሚኒስቴር ጋር በወቅቱ ሰርተን ነበር። የሚኒስቴራችን ተልእኮና ራዕያችን ከገቢ መሰብሰብ በላይ ነው። ወይም ገቢ መሰብሰብ ብቻ ሳይሆን ለኢትዮጵያ ዘላቂ ልማትና ማህበራዊ አንድነት፣ ማህበራዊ መደመር የበኩሉን አስተዋጽኦ ማድረግ አለበት። ምክንያቱም መስሪያ ቤቱ ሚኒስቴር መስሪያ ቤቱ የህዝብ ነው። ለህዝቡ ገቢ ከመሰብሰብ ባሻገር እነኚህንም ማህበራዊ ስራዎች መስራት ብቻ ሳይሆን በአርአያነት ሌሎችም እንዲሰሩ ማሳየት አለበት ማለት ነው። የተቸገሩትን እያለበሰ ሌሎችም እንዲያለብሱ፣ የተቸገሩት ቤት እየሰራ ሌሎችም እንዲሰሩ፣ በጎርፍ አደጋ በተለያየ አደጋ የደረሰባቸውን በመርዳት ሌሎችም
እንዲረዱ አራያ መሆንና የህዝቡ አካል መሆኑን ማሳየት አለበት። ኋላም የሚሰበሰበው ተመልሶ ለዚህ ህዝብ ነው የሚውለውና በተለያየ ጊዜ ለችግር የተጋለጡ ማህበረሰብ እንደዚህ ባደጋ የደረሰባቸው ጊዜ ቀድሞ ከሚደርስ ተቋም አንዱ የኛ ተቋም ነውና በማህበረሰቡ ዘንድም ተቀባይነትን እያገኘ ነው። ለመቄዶንያ በከፍተኛ ደረጃ ድጋፍ አድርገናል። ለሜሪጆ ኢትዮጵያ ድጋፍ አድርገናል። ለባቡል ኬር ድጋፍ አድርገናል። ለሙዳይ በጎ አድራጎት ድርጅት ድጋፍ አድርገናል። እንደውም ሜሪጆ ኢትዮጵያ አንድ ሆስፒታል አስገንብቶ ያን ሆስፒታል አንዱን ብሎክ በገቢዎች ሚኒስቴር ሁሉ ሰይመዋል ማለት ነው። ጉምሩክ እንግዲህ አሁን አይደለም የሚጀምረው። ኮሚሽነሩ ከመጡ ጀምረው እንግዲህ ሁሌ በአመት በዓላት በመጣ ቁጥር አሁን ባለፉት 2 ወር ከ3 ከ4 ቦታ ላይ ነው የተለያዩ ቁሳቁሶችን የሰጡን። የጉምሩክ በመስጋና የሚታለፍ አይደለም። በጣም ብዙ ቁሳቁስ ነው። አልባሳት እንግዛ ብንል በጣም ብዙ ነው የምናወጣው። ዘይት፣ መኮረኒ፣ ዱቄት እንደዚህ በመስጠት አዲስ አበባ ኤርፖርት ጀምሮ ኤርፖርት ካሉትም እንደዚሁ በጣም ብዙ የጽዳት ቁሳቁስ መጥቶ መጎብኘት፣ የገንዘብ ድጋፍ አዋጣው ከሰራተኞች አዋሳም እንደዚሁ ከአዋሳ ዱቄት፣ መኮረኒ፣ ዘይት ከጅጅጋ ከአዋሽ ከነዚህ ቦታዎች ላይ በርካታ ቁሳቁሶች በዚህ አመት ብቻ መጥተዋል። የገቢዎች ሚኒስቴር በምን መሰለ የሚያግዘን? አንደኛ እነሱ ጋር ብዙ ባለሀብቶች አሉ፣ ያው የግብር ከፋዮች እነሱን ማስተባበር ችለዋል። እነሱ ስብሰባ በሚያደርጉበት ጊዜ ይጠሩናል። እኛ የማስተባበር ስራ ማለት ነው። ባለሀብቶች ብዙ ባለሀብቶች እነሱ ጋር ስላሉ እነሱን በማስተባበር እዚህም እንዲጎበኙ በማድረግ እነሱ ምሳ እንዲያበሉ ማድረግ እነዚህ ሁሉ እያስተባበሩ ሲያግዙን ነበረ። የገቢዎች ሚኒስትር ወይዘሮ አይናለም መተው ጎብኝተው ነበረ። ከዛ በፊት ግን ኮሚሽነር ደበሌ ቀበታ መተው ጎብኝተው እገዛ አድርገውልናል። በጣም ትልቅ እገዛ። ይሄንን መሬት እንዳገኘን ነበረ ሰፖርት ያደረጉንና እውነቴን ነው በእነሱ ድጋፍ ነው ማለት ይቻላል ይሄንን ቤት ጨርሰን ልንገባ ይቻልነውና በዚህ አጋጣሚ የገቢዎች ሚኒስትርን ወይዘሮ አይናለምንም ደበሌ ቀበታንም እውነት ከልብ አመሰግናለሁ። በትልልቅ ተሳቢ መኪና ነው ይዘውልን የመጡት። እቃ፣ ልብስ፣ የተለያዩ ቁሳቁስ፣ ዱቄት፣ የተለያዩ ነገሮች ማለት ነው። በጣም ትልቅ እገዛ ነው ያደረጉልን። እንደ ሀገር ሰፖርት ካረገን ትልልቅ መስሪያ ቤት አንዱ እኛ ላይ ተጽዕኖ ካሳደረው የገቢዎች ሚኒስቴርና ከንቲባ ቢሮ ነው። የገቢዎች ሚኒስቴር የማህበራዊ ድጋፍ ተግባራት ከዋናው መስሪያ ቤት ባሻገር በቅርንጫፍ ጽሕፈት ቤቶቹም የሚዘወተሩ ናቸው። የአዳማ ቅርንጫፍ ጽሕፈት ቤት ደግሞ በጠንካራ እንቅስቃሴው ይታወቃል። ጽሕፈት ቤቱ ለአቅመ ደካማ ሴቶች ያስገነባቸው 17 መኖሪያ ቤቶች የኑሮን ሸክም የሚያቀሉ የሰብአዊነት መገለጫዎች ናቸው። በአዳማ ከተማ ጎዳናዎች ይህቺን ሴት መመልከት የተለመደ ነው። የአካል ጉዳቷ ላይ የጤና እክል የገጠመው ሕፃን ልጇ ተጨምሮ ሸክም ያከበደባትን ሕይወት ለማሸነፍ በልመና ለመተዳደር ተገዳለች። ከቤት ኪራይ ወጪ ጋር መጋፈጡም መሰረት እሸቱ ትታገለው ዘንድ ግድ የሚላት ሌላ ሸክም ነበር። እንደ መሰረት አካላቸው አይጉደል እንጂ የወይዘሮ አስካለ የወይዘሮ ደመቁና የሌሎችም አቅመ ደካማ ሴቶች ታሪክ እጅግ አሳዛኝ ነው። እነኚህ ሰዎች ቀን ጎድሎባቸዋል፣ እጃቸው ሳስቷል። አንዳንዶቹ ደረጃውን የጠበቀ መኖሪያ ቤት አልነበራቸውም። ሌሎቹ ደግሞ ከፍ ያለ መጠን ያለው ዝናብ በዘነበ ቁጥር ቤቴ በላይ ላይ ትፈር ሲሆን የሚል ሰቀቀን ልባቸውን ያረደዋል። አንዳንዶቹ በስተርጅና እየተፈታተናቸው ከሚገኝ ተደራራቢ ህመም ጋር ከፍተኛ ትንቅንቅ ውስጥ ገብተዋል።
እኔ እንጀራ እየጋገርኩ ነው ልጆችን የማሳድገው። አንድ ወንድና አንድ ሴት ነው ያሉኝ። አባታቸው የለም፣ እኔ ነኝ የማሳድጋቸው። ዝቅተኛ ኖሮም ብኖር ልጆችን ደግሞ እንደኔ መኖር የለባቸው። ሰው ቤት ነው የምሰራው። ያገኘሁት ስራ ነው ተራርጬ የምሰራው። ያው ቤተሰብ ለጊዜው የለውም በህይወት። ከልጆቼ አንዷ ልጄ ከኔ ጋር ናት፣ አንዱን ደግሞ ማሳደግ ስላቃተኝ እዛው በአካባቢ ነው የሰጠኋቸው። ክረምት ሲመጣና ንፋስ ከባድ ንፋስ ሲመጣ ራሱ እኔ ያዝናለሁ፣ እጨነቃለሁ። አንተኛም ክረምት ዛሬ ፈረሰ ያልፈረሰ እሱ እኔን ተውና ጎረቤቶች ከባድ ዝናብ ሲዘንብ ሮጦ ነው የሚመጡት። እባብ ከጎኔ እየገደልኩ ልጄን እንዳይነድፍብኝ ከአንድም 3 እባብ እየገደልኩ ጅብ እንኳን ስጮ የሰፈር ውሻ ነው የጎረቤት ውሻ ነው የሚያባርልኝ። እንደ ሰው እንኳን ማብራት አማረኝ ሳልል ባር ዝጉልኝ ሳልል በሸራም በምንም እየሸፈፉ ነበር ማድረው። ከነኚህ ሰዎች መሰረታዊ ችግር ዋነኛ የሆነው የመኖሪያ ቤት ጉዳይ እልባት ያገኝ ዘንድ እድል ጠራቻቸው። በገቢዎች ሚኒስቴር የአዳማ ቅርንጫፍ ጽሕፈት ቤት ከከተማው የአስተዳደር አካላት ጋር በመተባበር መኖሪያ ቤት የሚገነባላቸውን አቅመ ደካሞች ሲመርጥ መሰረትና መሰል ለችግር የተጋለጡ አካላት ከቀዳሚያኑ መካከል ነበሩ። እቅዱን ስናቅድ ያው በሚገባ ለሰራተኛው እንዲሁም ይሄንን አላማ ከግብ ሊያደርሱልን የሚችሉ የሚሉትን ግብር ከፋዮች ካወያየን በኋላ ነው ወደ ስራ የገባንበት ሁኔታ ያለው ማለት ነው። ከዚህ አኳያ ወጪን ቆጣቢ ባደረገ መልኩ እንሰራለን ብለን ካቀርነው በላይ ቤቶችን ጥራቱን በጠበቀ ወደ 18 ቤቶችን ለመስራት ችለናል ማለት ነው። ገቢ ቢሮ እንዲሰራል ምናምን ሲባል እኔ ሰምቼም ስለማላቅ መጥቶ ቤትን አፍርሶ እስከሚሰሩ ድረስ አላመንኩም። ለማንም ሰውም አላወራው። የቤተሰቦቹ ማለት ነው እንትን እስከሚሉ ድረስ አላመንኩም። መጥቶ ሲጀምሩ ነው ያመንኩት። ለካ ይሄ ማለት እንደ ያልኩት ሲጀምሩ ነው። እሱ ደርሶ አይዞሽ ብሎ ሲያነሱኝ እውነት አልመሰለኝም እና እግዚአብሔር ይስጣቸው። እኔ በእውነት በቃላት ያጥረኛል። እነሱ መጥቶ ሲያነሱ እውነት አላመንኩም እና እንደዛ ነው። እንቅልፍ ናፍቀኝ ነበር። በጣም ደስ ብሎኛል። በዚህ አጋጣሚ አመሰግናለሁ የሰሩትንም ሰዎች ሁሉንም በሀሳባቸው ሁሉን ነገር ለኛ እውነት ለወገኖቻችን ደራሽ መሆን አለብን፣ ከችግር ማንሳት አለብን፣ ከጎዳና ማንሳት አለብን፣ እነሱ ባለቤት መሆን አለባቸው ብሎ አስቡ ይሄን ላደረጉ ራሱ ፈጣሪ እርሜና ጤና ያድላቸው። ይሄ ቤቱ ይሄ ወርቅ መሰላ ቤቱ ተሰርቶ ይሄ መቀመጫ ሶፋ ገብቶልኛል። ሌላ ሽንት ቤቱ ተሰርቶ ገብቷል። ያም ለኔ የሚሆን መቀመጫ ነው አስገብቶልኛል። ሌላ ትርፍ ነው። ይሄ ለኔ በቂ ነው። በቃ እነሱም ዛሬ እኔ ብቻ አይደለም ደካማ እኔ ብቻ አይደለም አድርጎልኛል። እኔ ምንም ቅር የምልኝ ነገር የለም። ይህ በሞጆ ከተማ አስተዳደር ስር የሚገኘው የገርቢ ኢሬቻ ቅድመ መደበኛ ትምህርት ቤት ነው። የትምህርት ቤቱ በዚህ ስፍራ መገንባት የአካባቢው ህፃናት በልጅ እግራቸው ተራራ ሳይወጡና ሜዳ ሳያቋርጡ እዚያው በትውልድ መንደራቸው የቅድመ መደበኛ ትምህርት ዕድል እንዲያገኙ አድርጓል። ይህንን ትምህርት ቤት ያው ከደንበኞች ታማኝ የህግ ተገዥነታቸው ከፍተኛ የሆኑትን በመለየት ከነሱ ድጋፍ በማሰባሰብ የሞጆ ጉምሩክ ሰራተኞች እንዲሁም በአይነት በገንዘብ እየደገፉን ይህንን ትምህርት ቤት እንግዲህ ከ10 ሚሊዮን ብር በላይ በሚፈጅ ትምህርት ቤቱንም ለትምህርት ቤቱ የሚያስፈልጉ ግብአቶችን ሁላ አሟልተን በ2018 በጀት ዓመት እንግዲህ ትምህርት አስጀምረናል።
በአጭር ጊዜ ውስጥ በእነሱም ድጋፍ በእኛም ድጋፍ ኮሚቴ አዋቅረን በአጭር ጊዜ ውስጥ ለመገንባት የቻልንበት ሁኔታ ነው ያለው። ትምህርት ቤቱን ከመገንባት ባሻገር ውስጥ ያሉ ግብአቶች ተቋሙን የመሰለ ሀሳቡን የመሰለ የነገን ትውልድ መቅረጽ የምንችለው ትምህርት ቤት ሰርተን ብቻ ተን የምንወጣ ሳይሆን ተማሪዎች የሚጓጉበት ትምህርት ቤት እንዲሆን እስከ መጫወቻ የተማሪዎች ማጫወቻ ጭምር እንዲሟላለት ሰፋ አድርገን በዛ ደረጃ ነው ያቀርነው። አሁንም ይሄው እያደገ የሚሄድበትን ሁኔታ ነው በ2018 በጀት ዓመት ደግሞ እቅድ ይዘን እየሰራን ያለ ነው ማለት ነው። በጉምሩክ ኮሚሽን በሞጆ ጉምሩክ ቅርንጫፍ ጽሕፈት ቤት ሰራተኞችና በደንበኞች ድጋፍ የተገነባው ይህ ትምህርት ቤት የገቢዎች ሚኒስቴርና ጉምሩክ ኮሚሽን በመንግስት ከተጣለባቸው ኃላፊነት ጎን ለጎን የማህበረሰብን ችግር ለመቅረፍ የሚሄዱበትን ርቀት የሚያሳይ ነው። ቅርንጫፍ ጽሕፈት ቤቱ በኮሚሽኑም በተያዘው ሰው ተኮር ስራዎች ላይ በማህበራዊ ኃላፊነት ውስጥ እቅድ ተይዞ ስራ ይሰራል። ከዚህ አኳያ እንደ ሞጆ በየአመቱ ውስጣዊና ውጫዊ ማህበራዊ ኃላፊነቶችን ከፋፍለን እቅድ አድርገን እንሰራለን። እነኚህ ሰራተኞች በጤና ችግር ሊሆን ይችላል፣ በቤተሰብ ችግር ሊሆን ይችላል፣ እንዲሁም ደግሞ ተፈጥሯዊ ሆኖ በህይወትም የሚታጡ ሊኖሩ ይችላሉ ከቤተሰቡ። ይሄንን ሰራተኛው ድሮ ተበታትኖ ያለው አሁን በአንድ ኃይል በአንድ ጉልበት የመንግስትንም ስራ ተልእኮውንም ራዕዩንም ለመሸከም በሚያስችል መልኩ ሰራተኛ ማቀራረብ አስፈላጊ በመሆኑ ሰራተኛ እርስ በራስ የሚደጋገፍበት አንዱ የውስጥ ማህበራዊ ኃላፊነቶች አሉ። የሞጆ ጉምሩክ ቅርንጫፍ ጽሕፈት ቤት በርካታ ማህበራዊ ኃላፊነቶችን ያከናውናል። ከሉሜ ወረዳ እና ሞጆ ከተማ ያቀመ ደካማ ቤተሰብ ልጆችን ከ30 በላይ የሚያስተምር ነው የሚሆነው። በደብተር ቦርሳ፣ ዩኒፎርም ሁሉን ነገር እያሟላ የሚያስተምራቸው ልጆች አሉ። ከዛ በተጨማሪ ደግሞ ለውስጥ ሰራተኞችም በዓል ሲኖር እንደዚህ የበዓል ዝግጅቶች ምናምን ላይ እያስተባበረ ድጋፍ ያደርጋል። አንድ የስራ ሂደት አለ፣ የድህረ ዕቃ አወጣጥ የስራ ሂደት ክፍል አለ። እነሱ ደግሞ ለየት ብለው እስከ ዩኒቨርሲቲ ድረስ ማለት ነው አንድ ተማሪ መርጠው ይወስዱና የችግረኛ ቤተሰብ ወላጅ አባት እናት የሌለውን መርጠው ወይ የሌላትን መርጠው እስከ ዩኒቨርሲቲ ድረስ በየወሩ የሚያስፈልጉትን ነገሮች በማሟላት ምግብ እስከ ቤት ክራይ ድረስ አሟልተውለት እንዲህ እየወሰዱ የሚያስተምሩ አሉ ማለት። ይሄ እንግዲህ ከዚሁ የመነጨ ሁሉንም በማነሳሳት የሚሰሩ ማህበራዊ ኃላፊነቶች ናቸው ማለት ነው። ከቅርብ ዓመታት ወዲህ በሀገር አቀፍ ደረጃ ማህበራዊ ኃላፊነትን የመወጣት ተግባር እየተለመደ መጥቷል። መንግስታዊ ተቋማት ደግሞ በዚህ ተግባር ዋነኛ አካላት ናቸው። የክረምት በጎ ፈቃድ አገልግሎት፣ ማዕድ ማጋራትና መሰል ተግባራትን በማሳያነት መጥቀስ ይቻላል። ይህም በማህበረሰቡ መካከል ያለው የመረዳዳት ልምድ እንዲዳብር፣ አንዱ ለሌላው አለኝታ ሆኖ የመገኘት ባህል እንዲያድግ፣ እንዲሁም ዜጎች በተለያዩ ምክንያቶች የሚደርሱባቸውን ችግሮች ተጋግዘው ማለፍ የሚችሉበትን ስርዓት የሚያሳይ በጎ መንገድ ነው። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ቅርንጫፍ ጽሕፈት ቤቶቻቸውን በማካተት እንዲሁም ግብር ከፋይ ደንበኞቻቸውን በማስተባበር የሚያከናውኗቸው የማህበረሰብ ድጋፍ ተግባራት የብዙሃንን ችግር በመቅረፍ የወገን ደራሽነታቸውን ማሳየት ችለዋል።